ምዕራፍ 42 የጭፍራ አለቆችም ሁሉ የቃሬያም ልጅ ዮሐናን የሆሻያም ልጅ የአዛንያ ሕዝብም ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ቀረቡ። ነቢዩንም ኤርምያስን ዓይኖችህ እንዳዩን ከብዙ ጥቂት ቀርተናልና ልመናችን እባክህ በፊትህ ትድረስ። አምላክህም እግዚአብሔር የምንሄድበትን መንገድና የምናደርገውን ነገር ያሳየን ዘንድ ስለ እኛ ስለዚህ ቅሬታ ሁሉ ወደ አምላክህ ወደ እግዚአብሔር ጸልይ አሉት። ነቢዩም ኤርምያስ ሰምቻችኋለሁ፣ እነሆ እንደ ቃላችሁ ወደ አምላካችሁ ወደ እግዚአብሔር እጸልያለሁ፣ እግዚአብሔርም የሚመልስላችሁን ሁሉ እነግራችኋለሁ፣ ከእናንተም ምንም አልሸሽግም አላቸው። ኤርምያስንም አምላክህ እግዚአብሔር በአንተ እጅ ወደ እኛ የላከውን ነገር ሁሉ ባናደርግ እግዚአብሔር በመካከላችን እውነተኛና ታማኝ ምስክር ይሁን። የአምላካችንን የእግዚአብሔርን ቃል በመስማታችን መልካም እንዲሆንልን፣ መልካም ወይም ክፉ ቢሆን አንተን ወደ እርሱ የምንልክህ የአምላካችንን የእግዚአብሔርን ቃል እንሰማለን አሉት። ከ10 ቀን በኋላ የእግዚአብሔር ቃል ወደ ኤርምያስ መጣ። የቃሬያንም ልጅ ዮሐናንን ከእርሱም ጋር የነበሩትን የጭፍራ አለቆች ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡንም ሁሉ ጠራ፣ እንዲህም አላቸው፣ ጸሎታችሁን በፊቱ አቀርብ ዘንድ ወደ እርሱ የላካችሁኝ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስላደረግኩባችሁ ክፉ ነገር ተጸጽቻለሁና በዚች ምድር ብትቀመጡ እሠራችኋለሁ እንጂ አላፈርሳችሁም፣ እተክላችኋለሁ እንጂ አልነቅላችሁም። ከምትፈሩት ከባቢሎን ንጉሥ አትፍሩ። አድናችሁ ዘንድ ከእጁም አስጥላችሁ ዘንድ እኔ ከእናንተ ጋር ነኝና አትፍሩ ይላል እግዚአብሔር። እርሱ እንዲምራችሁ ወደ አገራችሁም እንዲመልሳችሁ እኔ እምራችኋለሁ። እናንተ ግን በዚች ምድር አንቀመጥም ብትሉ የአምላካችሁንም የእግዚአብሔርን ቃል ባትሰሙ እናንተም አይደለም ሰልፍ ወደማናይባት የመለከትም ድምፅ ወደማንሰማባት ወደማንረባባትም ወደ ግብፅ ምድር እንሄዳለን በዚያም እንቀመጣለን ብትሉ እናንተ የይሁዳ ቅሬታ ሆይ አሁን እንግዲህ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ግብፅ ትገቡ ዘንድ በዚያም ትቀመጡ ዘንድ ፊታችሁን ብታቀኑ የምትፈሩት ሰይፍ በዚያ በግብፅ ምድር ያገኛችኋል። ስለ እርሱም የምትደነግጡበት ራብ በዚያ በግብፅ ይደርስባችኋል፣ በዚያም ትሞታላችሁ። ወደ ግብፅም ይገቡ ዘንድ በዚያም ይቀመጡ ዘንድ ፊታቸውን በሚያቀኑ ሰዎች ሁሉ እንዲህ ይሆንባቸዋል፣ በሰይፍና በራብ በቸነፈርም ይሞታሉ። እኔም ከማመጣባቸው ክፉ ነገር ማንም አይቀርም፣ ማንም አያመልጥ። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና ቁጣዬና መዓቴ በኢየሩሳሌም በሚኖሩ ላይ እንደፈሰሰ እንዲሁ ወደ ግብፅ በገባችሁ ጊዜ መዓቴ ይፈስባችኋል። እናንተም ለጥላቻና ለመደነቂያ ለመረገሚያና ለመሰደቢያ ትሆናላችሁ። ይህንም ስፍራ ከእንግዲህ ወዲህ አታዩትም። እናንተ የይሁዳ ቅሬታ ሆይ እግዚአብሔር ወደ ግብፅ አትግቡ ብሎ ተናግሮባችኋልና ዛሬን እንዳስጠነቀቅኳችሁ በርግጥ እወቁ። እናንተ ስለ እኛ ወደ አምላካችን ወደ እግዚአብሔር ጸልይ፣ አምላካችንም እግዚአብሔር የሚናገረን ሁሉ ንገረን እኛም እናደርገዋለን ብላችሁ ወደ እግዚአብሔር ወደ አምላካችሁ ልካችሁ ነበርና ራሳችሁን አታላችኋል። እኔም ዛሬ ነግሬያችኋለሁ፣ ወደ እናንተም በላከኝ ነገር ሁሉ የአምላካችሁን የእግዚአብሔርን ቃል አልሰማችሁም። አሁንም ሄዳችሁ እንድትቀመጡ በወደዳችሁበት ስፍራ በሰይፍና በራብ በቸነፈርም እንድትሞቱ በርግጥ እወቁ።